ምርጫ የአንድ ሀገር የዲሞክራሲያዊ ሂደት መገለጫ ከመሆን ባሻገር ዜጎች መብቶቻቸውን በመጠቀም በተግባር የሚያሳዩበት ሂደት ነው። ኢትዮጵያ ከ15 ቀናት በኋላ 7ኛውን ጠቅላላ ምርጫ ታካሂዳለች። ከምርጫ ቦርድና ከመገናኛ ብዙኃን ባለስልጣን የተገኙ መረጃዎች እንደሚጠቁሙት ከሆነ በ7ኛው ጠቅላላ ምርጫ ላይ 47 የፖለቲካ ፓርቲዎችና 79 የሚጠጉ የግል ተወዳዳሪዎች ለክልልና ለፌዴራል ምክር ቤት ለመወዳደር አማራጭ ፖሊሲዎቻቸውን በተለያዩ መገናኛ ብዙኃን እያቀረቡ እንዲሁም የአደባባይ የምርጫ ቅስቀሳዎችን በማድረግ ላይ ይገኛሉ። በዚሁ 7ኛው ጠቅላላ ምርጫ ከሚወዳደሩ ፓርቲዎች መካከል አንዱ የሆነው የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ በሀገሪቷ ሰላማዊ የፖለቲካ ፉክክር እንዲመጣ እየተንቀሳቀሰ እንደሚገኝም ገልጿል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ በሀገሪቱ ውስጥ የሰላማዊ ፖለቲካ ፉክክር መርጦ ሲንቀሳቀስ ሀገራችን የምትተዳደርባቸውን ህጎች አክብሮ ዴሞክራሲ በሂደት የሚሳካ ልምምድ መሆኑን በመረዳት እያንዳንዱን ጉዳይ ለፖለቲካ ትርፍ ከመዋል ይልቅ ለወደፊት የዘመነ ፖለቲካ መሰረት የሚሆን መተማመን ለመፍጠር ለሚመለከታቸው አካላት ጉዳዩን እያሳወቀና እልባት እንዲያገኙ መጣርን መርጦ የሚንቀሳቀስና በፖለቲካ ውስጥ የፖለቲካ ፓርቲ ሚና ምን እንደሆነ የለየና እነዚያ ሚናዎች ላይ ትኩረት ሰጥቶ የሚንቀሳቀስ ዘመኑን የዋጀ ፓርቲ ነው። ይሁን እንጂ በቅድመ ምርጫ ሂደቱ በአንዳንድ ክልሎች በአባላትና በእጩ ተወዳዳሪዎች ላይ ያልተገቡና ህግን የጣሱ ድርጊቶች ገጥሞኛል ሲል ፓርቲው ገልጿል። ፓርቲው በሐረሪ፣ በደቡብ ኢትዮጵያ፣ በደቡብ ምዕራብ ኢትዮጵያ፣ በአፋርና በአማራ ክልሎች ተግዳሮቶች ገጥሞኛል ያለ ሲሆን ገጠሙኝ ያላቸውንም ችግሮች ዛሬ ለመገናኛ ብዙኃን በሰጠው ጋዜጣዊ መግለጫ አስታውቋል። ከዚህ ከምርጫ ዘመቻችን ጋር ተያይዞ በጣም በርካታ የሆኑ የህግ ጥሰቶች እየተፈጸሙ ነው። በተለይ በደቡብ ክልል፣ በደቡብ ምዕራብ ኢትዮጵያ ክልል ላይ ከፍተኛ የሆኑ በደሎች እየደረሱ ነው። ከእስሩም በተጨማሪ አባላቶቻችን በነጻነት ተንቀሳቅሰው ምርጫ ዘመቻ ማካሄድ አልቻሉ። የሚመርጣቸውን የህብረተሰብ ክፍል ማግኘት አልቻሉ። በተለይ ደቡብ ምዕራብ ኢትዮጵያ ላይ ከፋ ዞን፣ ቤጣጌሻ ምርጫ ወረዳ፣ ዋቻ ምርጫ ወረዳ፣ ደቡብ ኢትዮጵያ ላይ ኮሬ ዞን፣ አማሮ ምርጫ ወረዳ ላይ በከፍተኛ ሁኔታ፣ ደቡብ ምዕራብ ኢትዮጵያ ላይ እንደዚሁ ዳውሮ ዞን፣ አፋር ክልል ላይ እጯችን ከ15 ቀን በላይ ታስሮ ከ2 ቀን በፊት ነው የተፈታ። በተለይም በአማራ ክልል በታጣቂዎች ጭምር በደል እየደረሰበት ነው ሲሉ የኢዜማ መሪ የሆኑት ኢዮብ መሳፍንት አክለዋል። ለህዝብ መብት እንታገላለን የሚሉት ወገኖች ህዝብ ላይ እያደረሱ ያሉትን መከራ ህዝቡ ራሱ ስለሚገነዘበው፣ ሁለተኛ ደግሞ በእኛ ብቻ ላይ የመጣ የተነሳ ሳይሆን አጠቃላይ በሀገር ውስጥ ያለ ሁኔታ ስለሆነ በተወሰነ ደረጃ ቶለሬት ማድረግ ግዴታችን ስለሆነ ነው። ግን አሁን በተጠቀሱት የጸጥታ ችግር ባለባቸው አካባቢዎች ሞር ስፔሲፊካሊ በአማራ ክልል በጣም ከፍተኛ ዛቻ፣ ማስፈራሪያ፣ ተጽዕኖ ከታጣቂ ኃይሉም ከመንግስት መዋቅርም በተመሳሳይ ይደርስባቸዋል አባሎቻችንና እጩዎቻችን። ፓርቲው ገጠሙኝ ካላቸው ችግሮች መካከል በብሔራዊ ምርጫ ቦርድ እገዛ መፍትሄ ያገኘባቸው ጉዳዮችም እንዳሉ የኢዜማ ዋና ጸሐፊ የሆኑት ዋሲሁን ተስፋዬ ተናግረዋል። በብሔራዊ ምርጫ ቦርድ ከፍተኛ አመራሮች ጥረት ጭምር ታግዞ እንዲፈቱ ተደርገዋል። ለምሳሌ ትላንትና ከተፈታው አንዱ አርባ ምንጭ ጋሞ ዞን ላይ አርባ ምንጭ ዙሪያ ወረዳ የኢዜማ የዞን አስተባባሪ የነበረ በከፍተኛ ጥረት ትላንትና የምርጫ ቦርድ ጣልቃ ገብነት ተጨምሮ ተፈቷል። ኢዜማ አሉብኝ ያላቸውን ችግሮች መንግስትና ብሔራዊ ምርጫ ቦርድ የድርሻቸውን በመውሰድ ምርጫውን አሉታዊ በሆነ መንገድ እንዳይፈትኑት ከወዲሁ ህግና ስርዓት እንዲከበርና መፍትሄ እንዲሰጠኝ ሲል ጠይቋል። በአባሎቻችንና በደጋፊዎቻችን ላይ የሚፈጸሙ ዛቻና ማስፈራራቶች የምርጫውን ታማኝነትና ዴሞክራሲያዊነት እየፈተኑ ያሉ ተግባሮች መሆናቸው ተገቢው ትኩረት ተሰጥቷቸው ሊፈቱ ይገባል። የአንድ እጩ የአንድ ጉዳይ ብቻ አይደለም፣ ለኛ የህገ መንግስታዊ ጉዳይም ጭምር ነው፣ የመርም ጉዳይ ነው። ኢትዮጵያ 7ኛውን ጠቅላላ ምርጫ ለማድረግ የ17 ቀናት ጊዜ ገደብ ብቻ ቀርተዋታል።